ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? አሜን። ስለ ሁሉም ነገር በእድሜያችን ላይ እችን ቀን ጨምሮልን ለዚችም ቀን አድርሶን ወደዚህ ወደ ተቀደሰውም የምህረት አደባባይ በፍቅር ጠርቶን በዚህም በተገኘንበት ስፍራ ላይ አንደበታችንን ለምስጋና ከፍቶልን ልባችንም ደግሞ ለቃሉ አዘጋጅቶልን በረከት እንድናገኝ ከእርክ ከመርከስም ወደ መቀደስ እንድንለወጥ ብሎም ደግሞ ካቀረቀርንበት ቀና እንድንል የተወሰደብንን ሰላም የተወሰደብንን በረከት ዓለም የነጠቀችብንን የእግዚአብሔር ጸጋዎች ሁሉ እንድናገኝ በቸርነቱ በዚህ ስፍራ ላይ ስላሰባሰበን ክብርና ምስጋና አምልኮና ውዳሴ ለታላቁ ስሙ ይሆንልን። አረ ምስጋና ለስሙ ይገባል። ምስጋና ለስሙ። እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። በጣም በረዳችሁ መሰለኝ። ምስጋናችሁ፣ እልልታችሁ፣ ጭብጨባችሁ አልተሰማኝም። አረ ምስጋና ለስሙ ይሁን። ወገኖቼ ለዚች ቀን መድረስ እንደቀላል አድርጋችሁ እንዳትወስዱት። በገንዘብ፣ በስልጣን፣ በእውቀት፣ በጥበብ፣ በቤተሰብ ብዛት ለዚች ቀን መድረስ አይቻልም። መድረስ ቢቻለው በእግዚአብሔር ምሕረት ብቻ ነው። አረ ምስጋና ለስሙ ስጡ። ግድ የላችሁ ምስጋና ለስሙ ይሁን። በጣም ጥቂት ደቂቃ ብቻ ነው የምጠቀመው። በቤቱ ወደ ዕረፍትህ ተነስ አንተና የመቅደስ ታቦት። መዝሙረ ዳዊት መዝሙር 132 ቁጥር 8 ላይ የተመዘገበ የእግዚአብሔር ቃል ነው። እስኪ ሁላችሁም ይሄንን ቃል በሉ። አቤቱ በሉ እስኪ ወደ ዕረፍትህ ተነሳ አንተና የመቅደስ ታቦት። አምላካችን እግዚአብሔር በቸርነቱ ለኔ ለቆምኩት ለናንተም ደግሞ በያላችሁበት ላላችሁ ሁላችሁ በቸርነቱ በምህረቱ በአባትነት ፍቅሩ የሚረባንን የሚጠቅመንን የምንባረክበትን የምንድንበትን ከዓለምና ከኃጢአት የምናመልጥበትን ድምፁ በቸርነቱ እንዲያሰማን ቅዱስ ፈቃዱ ይሆንልን። ይህንን ቃል የተናገረው አባታችን ቅዱስ ዳዊት ነው። አባታችን ቅዱስ ዳዊት ነው ይህንን ቃል ዛሬ ለትምህርታችን መነሻነት የተጠቀምነውን ቃል የተናገረው። ቃሉ የተነገረው ስለ ሁለት ምክንያት ነው። በአጭሩ ነገሩ ለመረዳት ነው። ስለ ሁለት መሰረታዊ ምክንያት ነው የተነገረው። የመጀመሪያው ታሪካዊው አረዳድ ነው ወይም ታሪካዊው መልእክቱ ነው። ይህ ማለት የእግዚአብሔር ታቦት ከብዙ ውጣ ውረድ በኋላ ወዳረፈበትና ወደ ተዘጋጀለት መኖሪያ ወደ ጽዮን ተራራ እንዲገባ የጸለየበት የጸሎት ድምፅ ነው። ወይም ደግሞ እግዚአብሔርን በማመን እግዚአብሔርን ተስፋ በማድረግ ወገኖቼ በስደት በብዙ መንከራተት በብዙ ውጣ ውረድ የነበረውን የእግዚአብሔርን ታቦት ወደ ጽዮን ተራራ እንዲገባ ነው። እሱ ብቻ አይደለም። በቅዱስ ሰሎሞን አማካኝነት ወደ ተሰራው ወደሚገባው ለእግዚአብሔር ታቦት ወደሚገባው ቤት ወደሚገባው ስፍራ ወደሚገባው ሰገነት ወደሚከበርበት ትክክለኛው ክብር ትክክለኛው ቤት ትክክለኛው ማደሪያ ትክክለኛው መቅደስ ትክክለኛው ስፍራ ትክክለኛው ሰገነት ንጹሕ የሆነው መቅደስ በእግዚአብሔር ፈቃድ በእግዚአብሔር ምሪት በእግዚአብሔር መንፈስ ቅዱስ ምሪት የተሰራው መቅደስ ላይ እንዲገባ እንዲያርፍ በዚያ ላይ ደግሞ ሆኖ በታቦቱ ላይ
ለልጆቹ ክብሩን እንዲገልጥ ጸጋውን እንዲሰጥ የልጆቹን መሻት ሁሉ እንዲፈጽም የልጆቹ የአማኞቹ በእምነቱ ነው በተስፋ ሆነው በዚህ ቤት በመገኘት በዚህ ቤት በመሰባሰብ በዚህ ቤት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው የተሰባሰቡትን ሁሉ ጸሎታቸውን እንዲሰማ ልመናቸውን እንዲሰማ ጥያቄዎቻቸው ሁሉ እንዲመልስላቸው ፍላጎቶቻቸውን ሁሉ እንዲሞላላቸው ታቦቱም በሚገባው ስፍራ ላይ በማረፊያው ላይ እንዲያርፍ ነቢየ እግዚአብሔር ቅዱስ ዳዊት የጸለየው ጸሎት ነው የመጀመሪያው። ሁለተኛው የዚህ ቃል ምስጢራዊ ትርጉም ነው። ይሄ ቃል ልብ በሉ ኦርቶዶክሳውያን፣ የዚህ ቃል ምስጢራዊው ትርጉሙ ምንድነው ቢሉ በጣም መረዳት አለብን። መጥቶ መመለስ አይደለም፣ ተሰብስቦ መንበትን አይደለም፣ ዝም ብሎ ጸልዮ መሄድ አይደለም። በዓል አክብሮ መመለስ ብቻ ሳይሆን በዓሉ ምንድነው የሚል ጥያቄ በመጠየቅ ለሚለው ጥያቄ በቂ ዕውቀት፣ በቂ ግንዛቤ፣ በቂ መረዳት፣ በቂ ደግሞ መረዳት ካለ በአግባቡ ከበዓሉ የሚገኘው በረከት፣ ከበዓሉ የሚገኘው ጸጋ፣ ከበዓሉ የሚገኘው ሁሉ ማግኘት እንችላለን። ስለዚህ በዚህ ልክ እንድንረዳ ነው የትምህርታችን ምስጢራዊው ትርጉም ወይም ነገር መለኮታዊ ትርጉሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረዳድ ሊቃውንት መምህራን ማለት ነው። መቅደስ የተባለው ወገኖቼ ክርስቶስ ነው። እስኪ መልሱልኝ፣ ማን ነው? ምንድን ነው ቀዘቀዛችሁብኝ? ዛሬ ደግሞ ማን ነው? ክርስቶስ ነው። ልብ በሉ ኦርቶዶክሳውያን፣ መቅደስ የተባለው ክርስቶስ ነው። ታቦት የተባለችው ደግሞ እመቤታችን ንጽሕተ ንጹሐን እመብርሃን ወላዲተ አምላክ መትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ ብቻ በታች የሆነ ከኪሩቤል ከሱራፌል ከመላእክት ሁሉ የሚበልጥ ግርማ፣ የሚበልጥ ባለሟልነት፣ የሚበልጥ ቅድስና፣ የሚበልጥ ማዕረግ፣ የሚበልጥ ልዕልና ከሰማዕታት ከጻድቃን ከሐዋርያት ከነቢያት ከሁሉም ፍጥረታት ሁሉ ግርማ ያላት ሞገስ ያላት ባለሟልነት ያላት እመብርሃን የፍጥረታት ሁሉ መመኪያ የፍጥረታት ሁሉ መሸሸጊያ የኔና የእናንተ የተዋሕዶ ልጆች ስሟን ጠርተን የማንጠግብላት እመቤታችን ድንግል ማርያም ናት። ታቦት የተባላችሁ አረ ምስጋና ስጧት፣ እስኪ ምስጋና ስጧት። ስለዚህ በአጭሩ ለመረዳት ወገኖቼ ጥቂቱ ነገር ብቻ ነግራቸዋለሁ። ወደ ዕረፍት ተነስ የሚለው ቃል ምስጢራዊ ይዘቱን ይህ ቃል የጌታችን የኢየሱስ ክርስቶስ ትንሣኤና ዕርገት እንዲሁም የድንግል ማርያም ትንሣኤና ዕርገት ፍልሰታ በጥልቀት የምንረዳበት ቃል ነው። ባጭሩ በደንብ ልብ በሉ ኦርቶዶክሳውያን። ይህ ቃል ወደ ዕረፍት ተነሳ የሚለው መቅደስ ኢየሱስ ክርስቶስ ነው ብያቸዋለሁ። ይህንን አንድ በዓል ኢየሱስ ክርስቶስ መቅደስ ተብሎ በመጽሐፍ ቅዱስ በብዙ ስፍራ ላይ ተጽፏል። እመቤታችን ድንግል ማርያም በታቦትነት ምሳሌ ላይ በስፋት በመጽሐፍ ቅዱስ ተጠቅሳ እናገኛለን። ስለዚህ በአጭሩ ግን መቅደስ ኢየሱስ ክርስቶስ ነው፣ ታቦት ድንግል ማርያም ናት ካልን ወደ ዕረፍት ተነስ የሚለው ቃል በኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ትምህርት መሰረት ይህ ቃል የሚያሳየው የጌታችን የኢየሱስ ክርስቶስ ትንሣኤና ዕርገትና እንዲሁም የእመቤታችን የድንግል ማርያም ትንሣኤና ዕርገት ወይም ፍልሰታ በጥልቀት የምንረዳበት ቃል ነው። በደንብ እንድትረዱ። ይህ ማለት የክርስቶስ ትንሣኤና ዕርገት በጥቂቱ ልንገራችሁ። ተነስ የሚለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብርን ሙስና መቃብርን አጥፍቶ ሞትን ድል አድርጎ መነሳቱና ወደ ቀደመ ክብሩ ወደ ዕረፍቱ ወደ ባሕርይ አባቱ ወደ አብ
ወደ ባህር ሕይወቱ ወደ መንፈስ ቅዱስ ወደ ኤሪናው ወደዚያ ወደ ዙፋኑ ማረጉን የሚያሳይ ነው። ደግሞ ይሄ ቃል የትንቢት ቃል ነው። ያኔ በትንቢት መነጽርነት እግዚአብሔር መንፈስ ቅዱስ የረቀቀውን አጉልቶለት የራቀውን አቅርቦለት ነቢየ እግዚአብሔር ቅዱስ ዳዊት ስለ ኢየሱስ ክርስቶስ ትንሣኤና ዕርገት የተናገረበት ነው። ደግሞ ወገኖቼ ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን በኃይልና በስልጣኑ አሸንፎ በኃይልና በስልጣኑ ይሄው አረገ። ዛሬ ላይ በአባቱ ቀኝ ተቀምጧል። አረ ክብርና ምስጋና ለስሙ ይሁን፣ ምስጋና ለስሙ ይሁን። ይሄንን ነው የምንረዳበት። ሁለተኛው የእመቤታችን የድንግል ማርያም ትንሣኤና ዕርገት ወይም ፍልሰታ ነው። ይህ ማለት ጌታችን ወደ ዕረፍቱ ወደ ሰማይ ሲነሳ ብቻውን አልነበረም። አንተና የመቅደስ ታቦት ተብሎ በመጽሐፍ እንደተጠቀሰ ማደሪያው የሆነችው ድንግል ማርያም ወላዲተ አምላክ እመ ብርሃን ከሁሉ የምትልቀው ቅድም እንደነገርኳችሁ የምንወዳ የምናከብራ የጠላቶች ሁሉ የጠላት የዲያብሎስ አቅሙን የምታዳክም በእውነት ለእኛ ጉልበታችን የሆነ እመ ብርሃን ወገኖቼ እንደ ልጅነቱ ስልጣን በነሐሴ 16 ቀን ሞትን ድል አድርጋ እንድትነሳ እና እንድታረግ ኃይልና ስልጣን ሰጥቷት እመቤታችን ድንግል ማርያም አረጋለች፣ ተነሳለች። አመስግናት። ዛሬ ግን ምን ሆናችሁ ነው? ራባችሁ? ቁርስ ሰዓት አለፈ። እልልታ፣ ጭብጨባ፣ ምስጋና የለም ማለት ደለንተን ይርቱቤ ፉላ ኬሰን ፋይ ስሬሚቲ ሰገሌ ኬሰን ፋይ ስሬሚቲ አያና ዋጋ ከበጃ ጅራቤ ሜ አማስ አርካ ኬሰን ወልት ርኩትራፍ ገላታ ከና ሜ ዋጋ ይወዳቴ ለጀራት ልክ አይሆነ ኻትም ሁሉ ኻትም ገጽ ኻትም ጸልሙ ይዘለው ድምጽ ኻትም ብጣዕሚ ቃስቀዙ ዘሎ አይስማዕ ዘሎ ሁሉ ኻትም እስኪ በዚህ በዓል ዝወጻ ኻትም ዓለም ኻትም እስከ መስገን ወጌታና ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ይሄንን ጋር ተያይዞ አራት ነገሮችን ተከስቷል። እነሱ ባጭሩ እንገራቸው። ማረፏና በሐዋርያት እጅ መገነዟን በተመለከተ ባጭሩ በንባብ ላሰማው። እመቤታችን ድንግል ማርያም በዚህ ምድር የኖረችው 64 ዓመታት ነው። ከኖረች በኋላ ጥር 21 ቀን በአምላኳ በልጇ በወዳጇ አማካይነት አርፋለች። ሐዋርያትም ሥጋዋን ሊቀብሩ ወደ ጌተሰማኒ ይዘው ሲሄዱ ምቀኞች አይሁድ ቀድመው ልጇ ሞተ ተነሳ እያሉ አታለሉን። አሁን ደግሞ ልጇ እሷ ተነሳች እያሉ ሊያውኩን ነው በማለት ሥጋዋን እናቃጥል ብለው እንደተነሱ ታስታውሳለህ። ይሄ የመጀመሪያው ክፍል። ዛሬ ከዕርገቱ ጋር ከእመቤታችን ከድንግል ማርያም ዕርገት ጋር ተያያዥነት ስላለ ነው ባጭሩ የነገርኳችሁ። የመጀመሪያ እመቤታችን ድንግል ማርያም በዚህ ምድር የኖረችው 64 ዓመታት ነው። 64 ዓመት ከኖረች በኋላ ጥር 21 ቀን አረፈች። ጥር 21 ልክ ስታርፍ ከአራቱ ማዕዘን በደመና ተጭነው እመቤታችን ድንግል ማርያምን ሥጋዋን ሊቀብሩ ወደ ጌተሰማኒ ይዘው ሲሄዱ ክፉ አይሁዳውያን በምቀኝነት ተነሱ። አሰቡ። አይሁዳውያን መቼም ከምቀኝነት አልፈው ያውቁ። ሁል ጊዜ እመቤታችንን አጥብቀው ይጠሏታል። መልካም ነገር አይወዱም። መልካም ሐሳብ ያላቸው፣ በጎ አመለካከት ያላቸው ብሎም ደግሞ ወገኖቼ በእመቤታችን ግን ገና ከጽንስ ከእናቷ ከሐና ማህፀን ጀምራ ነው በጠላትነት ሲነሱባት የነበረ። አሁንም እናቃጥል ካላቃጠልና እንደ ልጇ ተነሳች እያሉ ያውኩናል የሚል የመጀመሪያ ምዕራፍ ነው። ይሄ ነገር ከሆነ በኋላ ሁለተኛ ምዕራፍ የሆነ ምንድነው? የታውፋንያ የሚባለው ደፋር፣ እግዚአብሔርን ማይፈራ፣ ሰውን ማያፍር፣ በክንዱ የሚተማመን፣ በደረቱ በጉልበቱ የሚመካ
ታውፋንያ የሚባለው የእሱ እጅ መቆረጥ ነው። ደፋሮች ይቆረጣሉ። መጽሐፍ የሚለው ከእግዚአብሔር ጋር የሚጣሉ ሁሉ ይደቃል። እስኪ በሉ ከእግዚአብሔር ጋር በሉ እስኪ በልበል ግዴላችሁ ከእግዚአብሔር ጋር የሚጣሉ ይደቃል። መድቀቅ አይቀርም። ከእግዚአብሔር ጋር ድንገት እንዳትጣሉ ወገኖቼ። በዚህ መቅደስ ላይ የተገኛችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ አደራ ድንገት ከእግዚአብሔር ጋር ስትጣሉ እንዳትገኙ። በጣም ከባድ ነው። ከእግዚአብሔር ጋር የተጣላችሁ ዕለት የምትከስሩት ኪሳራ ቀላል የሚባል ኪሳራ አይደለም። ስለዚህ የታውፋንያ እጅ ነው። ታውፋንያ የተባለው አይሁዳዊ የአልጋዋን አጎበር ይዞ ሊጥል ሲሞክር የእግዚአብሔር መልአክ ሁለቱን እጆቹ በሰይፍ ቀጣቸውና ከአልጋው ላይ ተንጠልጥለው ቀሩ። እሱም ወዲያው ንስሐ ገብቶ ተሳስቻለሁ፣ በፍጹም ትክክል አይደለሁም፣ ማድረግ አልነበረብኝም፣ ማቃጠል ሳይሆን እሷን ማክበር ነው፣ በእውነት እሷን መርገም ሳይሆን እሷን ማጥፋት ሳይሆን በምስጋና በአንደበቴ ጭምር ከፍ ከፍ ማድረግ ነው የነበረብኝ በማለት ንስሐ ገባ፣ አለቀሰ፣ ጮኸ። በዚህ ጊዜ ንስሐ በገባ ጊዜ በክርስቶስም ስላመነ በቅዱስ ጴጥሮስ ጸሎት እጆቹ ወዲያውኑ ድነውለታል። ኧረ ምስጋና ስጡ፣ ምስጋና ስጡ። በእመቤታችን አማላጅነት ኦርቶዶክሳውያን እየሰማችሁ ነው። በእመቤታችን አማላጅነት በቅዱስ ጴጥሮስ ጸሎት እጆቹ ወደ ነበሩበት ተመልሶለታል። ይሄ ሰው ይሄ ሁለተኛ ምዕራፍ ነው። አሁን በደንብ እንድትረዱ የምፈልገው በዚህ በዓል ላይ ያላችሁ የተገኛችሁ ኦርቶዶክሳውያን የእናታችን የኪዳነ ምሕረት ወዳጆች ናችሁ አይደል? ናችሁ አይደል? እስኪ ነን የምትሉ እስኪ ነን አታጨብጡ ነን የምትሉ ነን የምትሉ እሺ፣ አውርዱ ይሆናችሁ። ከዚህ መልእክት መያዝ ያለባችሁ ትልቁ መልእክት ምንድነው ብትሉ ኦርቶዶክሳውያን ወገኖቼ በቅዱሳን ጸሎት በእመቤታችን አማላጅነት ከክፉ መዳን እንችላለን፣ ከመከራ መትረፍ እንችላለን፣ ከስቃይ መዳን እንችላለን የሚለውን መልእክት እንድትይዙልን። ሶስተኛው በገነት መቆየቷና የቶማስ ምስክርነት ነው። መልአኩ ቅዱስ ዑራኤል የተባለው የእመቤታችን ሥጋ ከአይሁድ እጅ ነጥቆ ከሐዋርያው ከቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ስር አኖረ፣ ቀምቶ ማለት ነው። በዚህን ጊዜ ከጥቂት ወራት በኋላ በነሐሴ ወር ሐዋርያ የእመቤታችን ሥጋ የት እንዳለ እንዲገለጥላቸው ሱባኤ ያዙ። የእመቤታችን ለቅዱስ ዮሐንስ ብቻ በተገለጠ በተረዳ መልኩ ነበረ። ነገር ግን ሌሎቹ ቅዱሳን ሐዋርያት ግን እመቤታችን የት እንዳለች፣ የት እንዳረፈች፣ የት እንደተቀበረች ግን አላወቁም፣ አልተገለጠላቸው። ስለዚህ ተጨነቁ። እመቤታችንን ይወዷታል። ማንን ይወዷታል? አረ ንገሩኝ፣ ማንን ይወዷታል? እመቤታችንን ይወዷታል። እናንተም እኮ እንደዚህ ናችሁ። ስለወደዳችኋት እኮ ነው። ቅድም እኔ አርፍጄ ስመጣ በዚያ ዝናብ፣ በዚያ ጭጋጋማ ወቅት፣ በዚህ በሚያስፈራ ነገር በብርድ ላይ ቆሞ ማይንቀሳቀሱ ምእመናን በጣም የሚያመሰግኑ ከመቅደሱ ሲሰማ ድምፁ እልል የሚሉ የሚደሰቱ በእውነት የዓለም ጣጣ አእምሯቸው ሳያውካቸው፣ አእምሯቸው ሳይረብሻቸው፣ አእምሯቸው ሳይዛቸው፣ ሳይቆጣጠራቸው የእመቤታችን የድንግል ማርያም ፍቅሯ ልባቸው ላይ እየተቀጣጠለ መከራው፣ ብርዱ፣ ቁሩ፣ ፀሐዩ ያለው ነገር ሳይበግራቸው ለእመቤታችን ለድንግል ማርያም መውደዳቸው ስትገልጹ አቤት እንዴት ደስ ይላል! ኧረ ምስጋና ስጧት። አሁን እንወዳታለን። እስኪ በማርያም እዩ። ስለዚህ ሐዋርያ ስለሚወዷ የት እንዳረፈች የት እንደተቀበረ በጣም አልገለጽ ሲላቸው ሱባኤ ያዙ። የት ነው ያረፍሽው? የት ነው ያሳረፍካት? የት ነው የወሰድካት? የት ነው ያኖርካት? ብለው በጾም በጸሎት ሱባኤ ጀመሩ። ነሐሴ 1 ጀመሩ። ከዚያን በኋላ እስከ ነሐሴ 14 ጾም ጸሎት አደረጉ። ነሐሴ 14 ትኩስ አስከሬን አመጣና እመቤታችንን ሰጣቸው። አረ ክብርና ምስጋና ለአምላካችን ለእግዚአብሔር። በዚህ ጊዜ እነሱ በምስጋና በእልልታ ለሷ በሚሆነው
ለእሷ በሚመጥናት ክብር መጠን አክብረው ቀበረው። ቶማስ አልነበረም። ከደቀ መዛሙርት መሃል ደግሞ ቶማስ አልነበረም። ከወንጌል ሲያገለግል ወንጌል ለፍጥረት ሲያዳርስ የጠፉትን በወንጌል ሲፈልግ በጨለማ ኃጢአት ሲኖሩ የነበሩትን በወንጌል ብርሃን ሲያበራላቸው በኃጢአት አልጫ የሆነውን ሕይወታቸው በወንጌል ጨውነት ሲያጣፍጥላቸው ቆይቶ ወደ ሐዋርያቱ አንድነት እዩ በደመና ተጭኖ ሲመጣ ድንግል ማርያም በሦስተኛው ቀን እንደ ልጇ ነሐሴ 16 እያረገች በሰማይ ላይ ያገኛት። በዚህ ጊዜ እዩ የተገነዘችበትን ሐዋርያት የሚያውቋትን ልብስ ያችን መግነዟን ወገኖች ሰበኗን ለቶማስ ሰጠች። ቶማስም ወደ ሐዋርያቱ አንድነት መጣ። ሲመጣ ደስ ነገሩ። እመቤታችንን አገኘናት። ማንን አገኘናት? በማርያም ድምፃችሁ ይሰማ። ማንን አገኘናት? አሁን ከዚህ ስትመለሱ በእውነት በየመንደሩ በመጠጥ በስካር አብዝቶ በመብላት አብዝቶ በመጨፈር ጊዜያችሁ የምታሳልፉበት ሳይሆን እመቤታችንን አገኘናት የምትሉበትን ጊዜ ያደርግላችሁ እግዚአብሔር። አሜን በሉ። በማርያም እመቤታችንን አገኘናት። አገኘናት። ደግሞ ስናገኛት አከበርናት። አክብረንም ደግሞ ቀበርናት ነው አለ። በፍጹም አላምንም አላቸው። እንዲህ ብሎ ጥቂት ከተከራከራቸው በኋላ እኔም አላቸው ከእናንተ ቀበራችኋት አይደለ? እናንተ በአካለ ሥጋ አያችኋት አይደለ? እሷ ከእናንተ የምበልጠውን ክብር አይቻለሁ አላት። ምን አየ ቢሉ እያረገች በሰማይ ላይ ክብራ ከፍ እያለች አገኘኋት አለች። ኧረ መስግናት በማርያም ምስጋናት አገኘኋት። አያችሁ ወደ ሰማይ ከጠላቶቿ ከክፉ አይሁዳውያን ከዚህ ዓለም ከናቋት ልባቸው አይምሯቸው ከጠበበ ሰዎች በላይ ሁና እየከበረች ከፍ እያለች ልጇ በሰጣት ጸጋ ልጇ በሰጣት ኃይል ልጇ በሰጣት ሞገስ ከፍ እያለች አገኘኋት። ይኸው ምስክር ሰበኗ ብሎ አሳያቸው። አቤት እልልታ የለም፣ እልልታማ የለም። እስኪ እጅ ያላችሁ በማርያም እጅ ያላችሁ አንድ እጅ ሳይሆን ሁለት እጅ ፈልግ፣ ከፍ አድርጉት። ግማሽ እጅ አታውቁ፣ ከፍ አድርጉ። አንድ እጅ እስኪ ላረገችው በልጇ ጸጋ፣ ላረገችው በልጇ ኃይል፣ ላረገችው በልጇ ስልጣን እስኪ ከፍ ያለ ምስጋና ስጧት ማርያም። እንደዛ ነው። ከዚህም በኋላ ጨርሻለሁ ወገኖች። የመጨረሻው አራተኛው እንዴት አሉ። እንደምን አደራችሁ? እንዴት እንደው ገልጦልን እንድንቀርብ ራት ነበረ የተመኘነው። አሁንም ደግሞ የበለጠ ክብር ለካለ ትንሣኤዋንም ማየት እንፈልጋለን። ምንዋን ማየት እንፈልጋለን? አረ ንገሩ። ምንዋንም ማየት እንፈልጋለን? ትንሣኤዋ እግዚአብሔር ይከለክላል? ማየት የምንፈልገው እንዳናይ እግዚአብሔር ይከለክለናል? አይከለክልም። ማግኘት የምንፈልገው ነገር እግዚአብሔር ይከለክለናል? አይከለክልም። አሁን እኛ እኮ ነው ችግሩ ያለው እኛ ላይ ነው። ችግሩ ያለው እኛ ላይ ልባችን ጠማማ፣ ዘረኞች፣ ክፉዎች፣ ጠማማዎች፣ ትዕቢተኞች፣ በገንዘብ የምንመካ፣ በስልጣን የምንመካ፣ በውበት የምንመካ በብዙ ትብትብ የተያዘን ክፉዎች ስለሆን ነው እንጂ እግዚአብሔር ከበጎ ነገር መቼ ከልክሎን ያውቃል? ሐዋርያት እግዚአብሔር አባታችን ከዓለም መርጦ ለራሱ ያደረገ ክርስቶስ ኢየሱስማ በብዙም አይከለክለንም። እናታችንን እናቱ። ስለዚህ ትንሣኤዋን ማየት እንፈልጋለን አሉ። በዓመቱ እንደገና ዓመቱ ዞሮ ሲመጣ ነሐሴ 1 ሱባኤ ጀመረ። እስከ ነሐሴ 16 ድረስ ጾም። በመጀመሪያው ሱባኤ እስከ ነሐሴ 14 ነው። በሁለተኛው ሱባኤ ግን እስከ 16 ጾም።
ልክ ጾመው ጸሎታቸው እንደጨረሱ ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ከዚያ ከእረፍት ቦታ መጣችና በመቅደስ ከነሱ ጋር ተገኘች። ከዚያ በኋላ ወገኖቼ ሥርዓተ ቅዳሴው ከተከናወነ በኋላ ሐዋርያት ልጇንም እያዩ እሷንም እያዩ ወደ ላይ አረገች። አረ ክብርና ምስጋና ለአምላካችን ይሁን። አቤቱ ወደ እረፍት ተነሳ አንተና የመቅደስ ታቦት። ማን አስተማረን? አረ ማን አስተማረን? እግዚአብሔር አስተማረን። ባጭሩ የዛሬው ታሪክ ይሄ ነው። ማን አስተማረን? ድምፅ ፈልጋለሁ። ማን አስተማረን? ማን መከረን? ማን ገሰጸን? አምላካችን እግዚአብሔር። ሐዋርያት ያገኙትን ጸጋ፣ ያገኙትን በረከት፣ ያገኙትን ጸጋ የተሰጣቸው መልስ እንደተሰጣቸው ሁሉ እኔና እናንተም በዚህ ሱባኤ የጸለይነውን ጸሎት፣ የጾምነውን ጾም፣ ያቀረብነውን ስጦታ እንዲሁም የሰገድነውን ስግደታችንን እንዲሁም ደግሞ ልመናችንን ሁሉ በቸርነቱ በምኑ ተናገሩ፣ በምኑ በቸርነቱ ተቀብሎ መሻታችንን ሁሉ ለ2019 ዓመተ ምህረት እንዲሞላልን እንዲያሳካልን ቅዱስ ፈቃዱ ይሁን።